ከሙያው አንደር ነህ። እጅ ላይ አሁን ላይሰንስ የለ ምን የለ እየዞርክ እንዲህ። አንተ እኔ ጠበቃ ጓደኛ አለኝ እኮ 24 የመቃሚያ ሰዓት እስክደርስ ድረስ ቁጭ ብለህ ቲክታክ ላይ ትሳደባለህ። የመቃሚያ ሰዓት ስትደርስ ጫቤ ቁጭ ትላለህ፣ ትሰየማለህ። ለምን ከሰዓት ማትገባ? ለምን ነው? እየቀጨቀጭክ ነው፣ እየቃምክ እዚህ ድረስ ከነ መቃሚያ ቤት ነው የምነግርህ። ከፈለክ በፎቶ ሁላን የላኩልን አስረግፈው። ለምን አትሆም? ንቀንህ እኮ ነው፣ እኛ ቦታ ስለማንሰጥ ነው። እስቲ ምን አርገ ነው ከስራ የተባረርከው? ምን አርገ ነው ላይሰንስ የተቀማው? እዚህ ጋር ያንተን ጉዳይ እንትን ልንል ነበረ፣ ልናሳይ ለብዙ እንትን ብለን ነበረ። የሻሸመኔ እስር ቤቶች አንተን ማሰር ሰልችቷቸዋል። መጣ እንዴ አባሩት ነው የሚሉ ፖሊሶች ሁሉ። አንተ ምንም እኮ እኔና እንዴ ምንም እኮ ማንገናኝ ሰዎች ነን። ኬኮ ሻሸመኔ ያልታሰርክበት እስር ቤት አለ? በጨዋነት እኮ አደረገው። ምን እያረክ ነበር የታሰርከው? ከስራ ምን አድርገን የተባረርከው? አንተ እኮ የጥብቅና ላይሰንስ ቢኖር ዛሬ እዚህ ሚዲያ ላይ ወጥተህ ሴት አትል፣ ወንድ አትል፣ ሀገር አትል፣ መንግስት አትል ስትሳደብ ንቀው እኮ ነው አንተን። የሻሸመኔ ሚሊሻዎች እንኳን ንቀውሃል። የሻሸመኔ ሚሊሻ በምን ሞራል ነው መታሁን አንተኛን የምትናገረው? ቁጭ ብለህ አረብ ሀገር፣ አውሮፓ፣ አሜሪካ እባካችሁ $10 $50 $100 በራብ ልናልቅ ነው፣ ጠኒ ሊበላን ነው፣ እንዲህ እያልክ እየለመንክ እየኖርክ አንተኛ እኮ ሰርተን ነው የምንኖረው። አንተ ወርቅ የመሰለ ስራ አለን እኮ። ወርቅ የመሰለ ስራ አለን። ወርቅ የመሰለ ሙያ አለን። ዲሲፕሊን እንዲሆንን ሰዎች ነን። እኛ እንዳንተ ወተን ሞረዳም ሴት አትል ወንድ አትል ካፍ የሚወጣው የሆነ የበሰበሰ ነገር። ለምን ፎቶን እንዳለጠፍኩ ታውቃለህ? ስለማይመጥነው ነው። አንተ ምንህም እኔን አይመጥነኝም። ልጆችህን ሳይቀር ቁራን ታስቀራለህ እዚህ ጋር። ቁራን ታስቀራለህ እዚህ ጋር፣ መጽሐፍ ቅዱስ ታሸመድዳለህ። አንተ እኮ እንዳንተ እንደ ልጆችን ሁሉ ታሳብር የደረሰ ልጆች ሃይማኖታቸው ምን እንደሆነ እንኳን አያውቁም። አንዴ ኦርቶዶክስን ታሸምድዳለህ፣ አንዴ ቁራን ታሸምድዳለህ፣ አንዴ ትሄድና የፕሮቴስታንትን ክሪድ አንዴ። ልጆቹ አሁን ምን እንደሚያምኑ ራሱ ሃይማኖት ምን እንደሆነ ራሱ አያውቁም እኮ። አንድ ጤናማ ሰው 7 ዓመት አይቀይርም። 7 ምንድን ነው አሁን? እኔ ለምን አይቀርብህም? ቆይ እኛ እሺ፣ እኔ እርዳታ ላሰባስብልህ፣ በቃ እኔ እርዳታ ላሰባስብልና ከቲክታክ ጥፋ፣ ሽሮና በርበሬ እያስፈጨ ሽጥ። እስኪ ከእሷ ጋር አብረህ ቁጭ ብለህ በርበሬ እየደለስክ ባቄላ እየከካ አተር እየከካ እስኪ ሽሮና በርበሬ አስፈጭተህ ሽጥ። እኛ እዚህ ሚዲያ ላይ እናሻሽጥላለን። ውጣ በቃ። ውጣ ከሚዲያ። አንተ በጣም ሽማግሌ እኮ ነህ። ኬኩን እንዴ አንተ እኮ ሬርሊ ነው ፀጉር ላይ እንኳን ጥቁር ፀጉር ያለው። እኩያችን እኮ አይደለህም። በጣም ሽማግሌ ነህ። በቃ በእውቀት አትመጥነንም፣ በህይወት አትመጥነንም፣ በምንም የማትመጥነን ሰው ነህ። ለዛ ነው ለአንተ ቦታ ማንሰጥ። ሰሞኑን ስትሳደብ ስታወራ ምን ስትል ደግሞ የውሸት ውሸት እዩ እንኳን እንዴት እንደናቀ ብታይ።
እናውቃለን እኮ ከልጆቹ እኩል ያንተን ቤተሰብና አንተን ሲጦራችሁ ነበረ። እዛው እኮ እያየን ለሚስትህና ለልጆች እያለ ጫማና ልብስ የባል እያለ እዛው እያየን እኮ ሲልክላችሁ እናያለን እኮ። እንዲህ እያሳየ ጋ እያለች ሚስት ደስ ብሏት ከሚስት በጉልበት ገንዘብ ትቀበላታለህ። እዩ ምርር ብሎት ለአንተ አልክም ለሚስት ነው ምልከው እያለ ለሚስት ሲልክ እኮ ላይቭ ላይ እኛ እናውቃለን። 50 ፓውንድ ምናምን ትላለህ። 50 ፓውንድ አይደለም አንተ ሰርተ አንድ ብር አግኝተህ ታውቃለህ? እስኪ አንተ የህግ ባለሙያ ነህ ብሎ ጠበቃ ነህ ብሎ እስኪ አሳየን ላይሰንሱን። ይኸው ቻሌንጅ ጀመርን። ላይሰንስን አሳየን ጠበቃ ስለመሆነ። እስኪ እዩ የላከልህን 4 ኮምፒውተር ሱፐር ስማርት ኮምፒውተር 4ቱን ኮምፒውተር አሳየን። ገዝቶ የላከልህን ከእንግሊዝ አሳየን። አታሳየን። ሸጠህ ከወላ ሸጠህ ቅመህበታል። እኔ የምሬ ነው የምለው። ስራ እንደማትወድ በደንብ ይታወቃል። ከመንግስት ቤት እንዴት እንደተባረርክ ይታወቃል። ከመንግስት ቤት ታስረህ ሁላ ለምን እንደተባረርክ ይታወቃል። ለምን እንደተባረርክ አስረው ሆነ ያባረሩ። እሱ ሚስጥርህን አናወጣ። ለምን እንደታሰርክ፣ ለምን የጠበቃ ፈቃድህ እንደተቀማ እያንዳንዱን ነገር ፍሮም ደ ስፖት የት እንደምትኖር፣ የት እንደምትቅም፣ የት እንደምትጠጣ ፍሮም ደ ስፖት ሄደን እንትን እንላለን። ፍሮም ደ ስፖት ግን አሁን አንድ ቻሌንጅ እንስጥህ። እኔ ትልልቅ ኬዞችን አስይዛሃለሁ። ትልልቅ ኬዞችን አንተ የእውነት የጥብቅና ላይሰንስ ካለ ይህን ቻሌንጅ አሳየን። ውጣና ሚዲያ ላይ እኔ ጠበቃ ነኝ የምትል ከሆነ የጥብቅና ላይሰንስህን አሳየን። እንወራረድ እስኪ። እኔ ያሉኝን ያሳያቸዋለሁ። 4 ፈቃድ ያለኝ ሰው ነኝ። 4 እኔ ሚዲያ ላይ ነው ማሳየ። አንተ የጥብቅና ላይሰንስ ካለ ጠበቃ ከሆንክ ከዛ የፈለግከውን ነገር ትቀጣኛለህ። በአፈርሜሽን ዩኒቨርሲቲ ገብተህ ወጥተህ እንደተማረ ሰው አክት ታደርጋለህ። ልጅ አክት ታደርጋለህ ሚዲያ ላይ መጥተህ። ጫማ እኮ የሰፈር ሰው አዋጥተው ነው ዩኒቨርሲቲ ልትሄድ ስትል ጫማ የገዙልክ። እንዴ በጣም እኮ ነው የሚገርመው። እኔ ኬኩን ሐሰን ቡታ አንተ ጠበቃ ከሆንክ እኔ ይቀጣለሁ። የፈለግከውን ቅጣኝ፣ የፈለግከውን። አንተ እኮ መንግስት ራሱ ያባረረ። እኔ መንግስት ቤት እኮ ተሸላሚ ነበርኩኝ። የስራ አፈጻጸሜ አጠቃላይ ከ95% በላይ ነው። መንግስት ቤት በሰራዋቸው ጊዜያት ከ95% በላይ ነው የስራ አፈጻጸሜ ሁላ። እኔ ላሳየ እችላለሁ። አንተ እኮ አንተ ስትወጣ እኮ ታስረህ ነው የወጣኸው። ፍቃድ ተቀምቶ እኮ ነው የወጣኸው። ሚዲያ ላይ ወጥተህ ትሳደባለህ። አንተን የሚያህል ሽማግሌ መንግስት ቤት ስትበጠብጥ አሳስረው አባረሩክ። መተህ ቲክታክ ላይ መተህ አሁን እዛ የለመድከውን አፍህን መተህ እዚህ ቲክታክ ላይ ትከፍታለህ። አዎ ቲክታክ ላይ መተህ አፍህን
በጣም እኮ ነው የሚገርመው። ዘርዓ ያዕቆብን እኮ ምን እንዳልከው እኚህ መምህር ዘርዓ ያዕቆብንም እኮ ምን እንዳልካቸው እኛን የምናውቀው ገንዘብ አሰባስበው መጽሐፍ ቢገዙልህ የ60 ሺህ ብር መጽሐፍ ሰድባቸው ነው አይደል? ላከ እሳቸው ካሉበት ሻሸመኔ ድረስ መጥተው ትንሽ እንደሆንክ በአንተ የተነሳ ይሄን ሚዲያ እሳቸው ለቀው ሄዱ። መምህር ዘርዓ ያዕቆብ የ60 ሺህ ብር መጽሐፍ ገዝተው ጭነው እንደ ህፃን ተሸክመው አምጥተው ቢሰጡ ምንድን ነው ያልከው? ምን ይሰራልኛል ብሩን አሰጡኝም እንዲ ያለ እንደዛ እኮ ነው ያልካቸው። የ60 መጽሐፍ ተሸክመው ቤት ድረስ መጡ። ያው አንተ የመጽሐፍ አለርጂ አለብህ፣ የንባብ አለርጂ አለብህ። ቁጭ ትልና እየቃምክ የሆነ ኦዲዮ ትሰማለክ። ከዛ መጽሐፍ ሄኖክ ብለህ መጣ። መጽሐፍ ሄኖክ ብለህ መጣ። ምክንያቱም ፊክሽንስ ላይፍ ስለሚመስል ከዛን እኚህ እንትኖችን እኔ ልምከር፣ ውጣ ከቲክታክ ኬኩን። ሃይማኖት ማለት የለ ቁጭ ብሎ የማያውቁትን ነገር እንዲህ እያለ መሳደብ አይደለም አይደለም። ስርዓት ያዝ። እኛ የለ እኔ በጣም ብዙ ማልናገራቸው ብዙ ሚስጥርን ተሸክሜ ነው ያለሁት። ኬኩን አርፈ ቁጭ በል፣ አለበለዚያ ግን ኬኩን አልምርህም። ደም ነው ማስለቅስ። አታቀኝም፣ ደም አስለቅስሃለሁ። የተናገርካት እያንዳንዷ ነገር አንተን ዘብጥያ ነበረ የምታስወረዳት። እኔ ለጴንጤ ጥብቅና አልቆምም ብለህ የጮክ ሰዓት ነው እኛ አንተን ማጣራት የጀመርነው። አንተን ማጣራት የጀመርነው የዛን ሰዓት ነው። ምክንያቱስ ቀጥታ ስለሆነ አንድ የህግ ባለሙያ ሻማ አብርቶ ነው መሐላ ፈጽሞ የሚወጣው። ሻማ አብርቶ ለሁሉም እኩል አገለግላለሁ ብሎ እኔ ሐኪም ነኝ፣ ለኮሚዩኒቲው ሰርቪስ እሰጣለሁ። እስላም፣ ክርስቲያን፣ ድንጋይ አምላኪ ምን ኢሬስፔክቲቭ ኦፍ ሪሊጅን እናገለግላለን። ይሄን ልንል ነው እኛም ሻማ ይዘን የተመረቅ ነው። አንድም ቀን እንዲህ አላክም እንዲህ አብዛኛው ማክማቸው የእስልምና እምነት ተከታዮች ፕሮቴስታንት እንዳገለግላቸው ነው መንግስት ያን ፍቃድ የሰጠኝ። መንግስት ያስተማረኝ ሁሉን እኩል ሰርቭ እንዳደርግ ነው። አንድ ያለ ወጥ እኔ ለጴንጤ ጥብቅና አልቆምም እያልክ እኮ ቃል በቃል ስትናገር አየነ። ሄደ ቼክ አደረግን። ሲጀመርም የጥብቅና ላይሰንስ ተቀምጧል። ኦርቶዶክስ ሆነ አይደለም የጥብቅና ላይሰንስ የተቀመጠው እስልምና ሃይማኖት ውስጥ እያለህ ነው። ደሆል የሻሸመኔ ህዝብ ስለጠላክ ምን አደረክ? ጌም ኮንቨርተር የሆነ ልክ ካቶሊክ ቤተ እምነት ውስጥ እያለ እስልምና በድለኸው እስልምናን ከካቶሊክ እስልምናን ልካስ ብለህ እስላም ሆንክ። ዶክመንት አለን ሙሉ ምን ስታረጋቸው እንደነበረ ኦርቶዶክስን። ከዚያ በኋላ ምን አልክ? ምንም እያየን ነው። ላይቭ ሚዲያ ላይ የምታወራውን እያንዳንዱ ነግርናል እናውቃለን። እያንዳንዱ በሪከርድ ደረጃ እጃችን ላይ ያለ ነገር ግን ኬኩን ሀሰን ቡታ ይበቃል። እኛ ክርስቲያኖች ነን። እሺ በጣም እየለመናቸው እረፉ እያለን ነው። አትሊስት ፕሮፌሽናል ዲስፕሊን የሚባል ነገር አለ። ፕሮፌሽናል ዲስፕሊን እንጠብቅ። ፕሮፌሽናል ኢላ በጣም ስማርት የሆኑ ጎበዝ ጀግና የሆኑ ዳኛ ጓደኞች አሉኝ፣ አቃቤ ሕግ ጓደኞች አሉኝ። በጣም ፕሮፌሽናል የሆኑ በቃ ይቅርብህ።
የእውነቴን ነው የምልህ። እየሄድክ ያለኸው ርቀት ጥሩ አይደለም። በቃ ለልጆችህም ጥሩ አይደለም። ይሄ የምትሳደበው ቆሻሻ ስድብ ሁሉ ዩቲዩብ ላይ ተለጥፎላል። ሂድና ያው ልማት እንኳን ይቀፋል። አንተን ለመሰስር ዛሬ ስትሳደብ የነበረው ነገር በቂ ነው፣ በቂ ነው። እኛ ለልጆች አስበን ነው። ደም አስተፋን፣ ደም አስተፋን ነበር። ይድርደን ደረጃ አይደለም፣ ይድርደን ደረጃ አይደለም፣ አይደለም ነገር የለ ደም ነው ማስለቀስ። ከዚህ በኋላ አንድ ስቴፕ ሄደካል አባ ይበቃል። እያንዳንዷ ከመጀመሪያ ጀምሮ የምትሳደባት ስትሳነበረው እያንዳንዱ ሪከርድ አድርገዋል። እያንዳንዱ ሪከርድ አድርገዋል። እያንዳንዱ ስድብህን ሙያን አተ ልጆችህንንም ራስህንም የምታጣ እኔ ብትታከም ደስ ይለኛል። ሲመስለኝ የስነ አእምሮ ችግር ያለብን ይመስለኝ። ምክንያቱም አንድ ጤናማ ሰው የልጅ አባት የሆነ ሰው በቃ አእምሮ ችግር አለበት። በቃ ይሄ የስነ አእምሮ አሉ እኮ ሳይኮሎጂስቶችም ሳይካትሪስቶችም ሄታ ዘለርክ በቃ ግድ የለህም ሂድ። ሙሉ ወጪህን እምከፍልልህ እኔ። ሄደ የምር ሙሉ ወጪህን እምከፍልልህ እኔ። ሄደ የምር ይኩን ሐሰን ቡታ የምትናገረው አንተ አይጠበቅም። ኦርቶዶክስ ልጆች በጣም ጨዋ ነበሩ። ለምንድን ነው እስልምና ውስጥ እያለ ያልተሳደበ? ያኔ ምን አይነት ዓላማ ይዘህ ነው ኦርቶዶክስ? ብልግና አይቀር እንዴት አንተን ለመሆን የተማረ ሰው አይጠበቅብንም። አንተን ለመሆን የተማረ ሰው መሆን አይጠበቅብንም። ተመልሼ መጣ ብታቆም ተብና ልጆችህን እንዳታጣ ምፈራልህ ይሄንን ነው። ሚስት አይታ ሰው ናት፣ የሰው ስሜት አላት። ጥላ ትጠፋለች። ጥላት በቃ እያየችህ ነው፣ ሚዲያ ላይ እያየችህ ነው። ልጆችህ ያያሉ እኮ ስትሳደብ እኮ አጠገብ ልጆች አሉ። አጠገብ ሚስት ላይ ደግሞ እኮ የዋ ምስኪን ኬት እንዲህ አይነት ሴጣን ሰዎች መልካም ጨዋ ሴቶችን ኬት እንደሚያገኟቸው ሁሉ አላውቅም። የዋ ምስኪን ድምጿ ማይስ እንዴት እንደሚያበሻቅጣት ፕሊስ በቃ
እባክህ በቃ አቁም፣ በቃ ተዋቸው፣ ወይ መልሳት ወደ ቤተሰቧ። በቁሟ ሲኦልን አታሳያት። የምታደርገው ነገር በጣም አደለም፣ ለሷ አደለም ባሌ ብላ ለተቀበለች እኛ ራሱ በጣም እንጃ እድሜክ እኮ ራሱ አይፈቅድም። በጣም ትልቅ ሰው ነህ፣ እኩያችን አይደለህም። ወንድ ልጅ እኮ ጺሙ ከሸበተ ማስተዋል ይጀምራል፣ ጭንቅላቱን መጠቀም ይጀምራል የሚባለው። ምንህ እስኪሸብት ነው የምትጠብቀው? ስድብህ ሲቀፍ፣ ንግግርህ ሲቀፍ፣ ጨዋነት የሚባል ነገር የለ። እኔ ስድብህ እኮ ነው የሚዘገን ነው። እኔ እኮ ሰደብከኝ አልሰደብከኝ አንድ ይሄ ምንድን ይሄ አንድ ማጅራት መቺ ምንም ይሄ አንድ ይሄ የተራበ ይሄ ምንድነው ስራ ማይወድ ምንም ማይል አንድ ሰው እኔ ሰደበኝ። እኔ እንዲህ አይነት ቦታ ያለኝ ሰው አይደለሁም። እኔ ለአንተ ቦታ ሰጥቼም አይደለም፣ አንተ ቦታ ሰጥቼ አይደለም፣ አንተ ደረጃዬም አይደለም። ገባ? ባለሙያ ነኝ። አንተ እኮ አገር ታፍርብህ ባለሙያ ነህ። ሀገር ኢትዮጵያ የምታፍርብህ ባለሙያ እኮ ነህ። አንተ በዲሲፕሊን እኮ ላይሰንስ ጭምር የተቀማዘው እኮ ነህ። በዲሲፕሊን ለምን አትተውም? እዚህ ድረስ ለምን ወርደህ ታወራለህ? ኦብቪየስሊ እናውቃለን። ኦርቶዶክሶች እንዲወዱ ወንጌል አማኙን እንደዛ ስትሳደብ ምን ስትል ለካስ አንተ ዓላማ አጀንዳ ይዘህ ነው የመጣኸው። ከእስልምና አይደል እንደ የመጣው? ለምን እስልምናን አትሳደብም? በገል ነበረ የቀረ ጸጉርህን የሚላጩት። እስኪ ወንጌል አማኙን ፕሮቴስታንቱ እንደተሳደብ እስኪ እስልምናን ተሳደብ። አታረገውማ። ለምን ታደርገዋለህ? ድሮ ቢቀርብህ ጥሩ ነው። እኔም አድቫይዝ አደርግሃለሁ፣ ይቅርብህ። አትመጥነንም። አንተ አልነበርክም፣ ግን የሆነ በአዲስ አካውንት ስንንቅህ እንኳን እየተውክ አይደለም። በአዲስ አካውንት እየመጣ ትሳደባለህ። ምን ትላለህ? የምትሳደበው እንዴት እንደሚቀፍ እኔ እኮ አንተን የለ ዛሬ 8ኛ አካውንትን ነው ብሎክ ያደረኩ። ትልቅ ሰው አይደል? የልጅ አባት አይደለ? ደግሞ ደህና አባት እንደሆንክ ልጆችን በሚዲያ ታሳያለህ። ልጆች የሚኮሩበትን ስራ ሰርተ ልጆችን ብታሳይ ደስ ይል ነበር። ይሄ ክርፋት የሚል ስድብህን እንትን ለማለት ክብር ይኑርህ እንጂ አንዳንዴ ወንድ ልጅ ሲወልድ ልባም ይሆናል። የምሬ እኛ ብንናገር ኦሊኖር እኛ በቃ ወንድ ላጤዎች ነን። በቃ አላገባንም። ወር እኔ እንዳንተ በአንተ እድሜ ላገባ ከዚህ በኋላ 10 ዓመት መኖር አለብኝ። በአንተ እድሜ ላገባ ማለት ነው። በስተርጅና አግብተ እንደዚህ ገብስማ ዶሮ መስለ ከራስ ጸጉር እስከ እግር ደግሞ እኮ ሲቀፍ ስድቡ ራሱ ዮሐንስ ክርስቲያን፣ በነገራችን ላይ ክርስቲያን አይደለህም። እኔ ክርስቲያን እንዳልሆንኩ ሳውቅ የዛሬ ዓመት ከ7 ወር ነው ኬኩን ሐሰን ቡታ ከአንተ ቤት ያቆምኩት። አንዳንዴም ኢንጆይ ላረግብህ ነው ቤት የምገባው። ጊዜ ሼር እያረከኝ አልመጣ። ስመጣ ደግሞ ስበኸኝ ነው የምታስገባኝ። እናውቃለን። ካቶሊክ ላይ ምን አይነት ድራማ እንደሰራህ እናውቃለን። ጴንጤ አንተ 1 ዓመት ጴንጤ ሆነ ታውቃለህ? የጴንጤ ማስተርስ አለኝ እንትን አለኝ። አንተ የጴንጤ ቸርች ማስተርስ ቢኖር
ትለምንበታለህ ለጥፈ እስኪ አሳይ እስኪ እንዲህ አድርገህ ነው አይደል ኦርቶዶክሶችን ያታለልካቸው? አሳይ እስኪ። አመት አልሆነህም ገንዘብ ስጡኝ አልክ፣ በቃ አንሰጥም ብለው አባረሩክ። ከጴንጤ ቸርች እኮ ተባረህ ነው፣ ከስራ ተባረህ፣ ከጴንጤ ቸርች ተባረህ፣ ከእስልምና ተባረህ ኦርቶዶክስ ውስጥ መጣ፣ ከካቶሊክ ተባረህ። እስኪ በጨዋነት ወጣው የምትለው ሃይማኖት አለክ? ኬኩን አሰሙታ። ይሄው ኦርቶዶክስ ውስጥም ዲያቆን ዘማርያም ሁለተኛ አንተ የላኩል ደረሰኝ ሁሉ እኮ ተልኮልኝ ነበር። አንተ ጉድ እኮ ነው ያልኩ ጉድ። እያስገደድኩላ ጊፍት ስትላለህ እንትን አውርዱልኝ እንዲያርጉልኝ ትላለህ። እያስገደድካቸው እነሱ ሼም ይዟቸው ብቻ ነው ለትርፍ ያልመጣው አለ። ሚዲያ ላይ ሰሙ ብቻ አይደለም ለትርፍ ያልመጣው እንደ ሰሙ ያሉ እውነተኛ ሃይማኖታቸውን ሊሞግቱ እውነትን ይዘው የቆሙ ብዙ እህቶችና ወንድሞች አሉ። እናንተ አይነቶች ቢኖሩ ብዙ እንደሰሙ አይነት ክርስቲያኖች አሉ እዚህ ሚዲያ ላይ። አው እኔ እንዳንተ ለጥቅም አልመጣሁም። ሰው ክርስቲያኖች አሉ እዚህ ሚዲያ ላይ። አው እኔ እንዳንተ ለጥቅም አልመጣሁም። ሰው ብቻ ነው ለጥቅም ሰርተናል። በቃ ዲሲፕሊን ይኖራል። አትሳደብ ሚል ሰው ቢወጣ እንዳደብ በጣም ቀላል ነው። ይሄን ስሙት እስከዛ So while researching Ethiopian history for my historical fiction book, The Red Monk of Roha, which was published about a year ago, I realized countless similarities between Ethiopian history and Tolkien's The Lord of the Rings. Let me be clear, The Lord of the Rings is absolutely based on Norse and English history, but it is also possible that Tolkien was heavily influenced by Ethiopian history. Remember, Tolkien was born in Africa, and when he started writing his book around 1935, Ethiopia was making headline news worldwide after Italy invaded it, with Ethiopia's emperor even being named Time Magazine's Man of the Year twice in the 1930s. Like many at the time, Tolkien too may have taken an interest in Ethiopian history. Here are some of the most glaring similarities between Ethiopian history and Lord of the Rings. In Lord of the Rings, we have the city of Gorgoroth. In Ethiopia, we have the city of Gogora. Lord of the Rings, Harad. Ethiopia, Harar. Lord of the Rings, Barajio. Ethiopia, Bahida. Lord of the Rings, Rohan. Ethiopia, Roha. And Roha, which is now known as Lalibela, has always been known for its rich horse riding culture, even today, much like the riders of Rohan in Lord of the Rings. Lord of the Rings, Gondor. Ethiopia, Gondar. And here is where it gets really interesting.
Roha was the capital of Ethiopia for centuries, even after its name was changed to Lalibela in the 13th century. Eventually, the capital was moved to Gondar, which, just like Gondor, the land of stone, is famous for its medieval-type stone castles. It gets even better. The capital of Gondor in Lord of the Rings is Minas Tirith. The name of the emperor Wufes suggested that Ethiopia's new capital be established in the Gondar region, Emperor Minas. And in Lord of the Rings, we have the White Tree of Gondor, which represents hope, peace, and the power of the kings. In the middle of Ethiopia's Gondar stands a 300-year-old tree named Jantekel, planted by the city's founder, Emperor Fasilides, in the 1600s as a symbol of, guess what, hope, peace, and the power of the emperors. The most famous mountain in Lord of the Rings is Mount Doom, which in Tolkien's Sindarin language is called Urudrin, which means fiery mountain. The most famous mountain in Ethiopia, though not a real mountain, is... አላችሁ ይሰማል። ነገራችን ላይ መናገር ቦታ ሰጥቼ ማውራው አይነት ሰው አልነበረም እና ለምንድን ነው እኚህ ሃይማኖት የቀየሩ ሰዎች ቁጭ ብለው የሌላ የመጡበትን ሃይማኖት የሚሳደቡ ስትል ሲባል በነገራችን ላይ ኢንተርምስ ኦፍ ጥቅም ነው። ኢንተርምስ ኦፍ ጥቅም ኬኩን ሀሰን ቡታም እንደዚህ ነው ሲያደርግ ኬኩ ሌላ ምንም ነገር አልነበረው። መጣ እስልምናን ቢሳና አይለቁትም። ስለዚህ ወንጌል አማኙ መሳደብ አለበት። ስለዚህ ወንጌል በነገራችን ላይ መናገር ሲናገር በነገራችን ላይ ቀጥታ በህግ ያስጠይቀው ነበር ነገር ላይሰንስ ኖሮት ቢሆን ኖሮ። ነገር ግን እንደዛ ሲናገር የነበረው ይሄ ሰው ህጋዊ ላይሰንሱን ስለተቀማ ነው። ህጋዊ ላይሰንሱን 2 ዓመት ሙሉ የጥብቅና ፍቃድ እንትን እያልኩ የጠበቃ ሆኜ ምናምን ሲብል ፍቃድ እየጨረስኩ ነው። በነገራችን ላይ የጥብቅና ፍቃድ 2 ሳምንት አይፈጅም። 2 ሳምንት አይፈጅም። በነገራችን ላይ እሱ እያለ እኔ እማቃቸው የህግ ባለሙያዎች የጥብቅና ፍቃድ በ1 ሳምንት ውስጥ የጨረሱ ሰዎችን አውቃለሁ። ኬኩን ሀሰን ቡታስ 2 ዓመት ሙሉ ለእንትኔ እያለ ገንዘብ ሲያጭበረብር ነበር። እዚህ ሚዲያ ላይ ቁጭ ብሎ ገንዘብ ሲለምን ነበር። ሲጀመር እኮ ፍቃድ የለውም። ፍቃዱ ታግዷል። እግዚአብሔር ያሳያችሁ። ከስንት ዓመት በኋላ ነው? ከ2 ዓመት ከምናምን በኋላ ነው አይደለ? ፍቃድ አወጣው ምናምን ብሎ የሆነ ቢሮ ያሳየው። ለምን ላይሰንሱን አላሳየንም ነበር? አለ ያ ቢሮ አሁን ያ ቢሮ አለ ወይ? ኬኩን ሀሰን ቡታ የከፈተው ቢሮ አሁን አለ ወይ? እስኪ ንገሩ። ቪዲዮ ከፍቶ ያውቃል? እስኪ ቪዲዮ አሁን ሄዶ ይክፈት እና የጥብቅና ፍቃዱን ያሳየን። እንግዲህ የጥብቅና ፍቃድ ይለጠፋል። እስኪ ያሳይ። የለውም የጥብቅና ፍቃድ የለውም። ልክ እንደ ህግ ባለሙያ ልክ ህግን እንደሚያውቅ ልክ እንደ ህግ ሰው እዚህ ቁጭ ብሎ ሚዲያ ላይ ሲያታልላቸው ነበር። ማንን? ኦርቶዶክሳውያን። ምክንያቱም ኦርቶዶክስ መሸወድ ቀላል ስለሆነ ልክ እንደ ተመስገን የጌታ ማለት ነው። ተመስገን የጌታ እንትን በሉት በቃ ዛሬ ያደረገውን መስቀል ነገ አያረግም፣ ነገ ያደረገውም ከነገ ወዲያ አያረግም። ልክ ለቀረጻ ሲል መስቀል የሚያደርገው ምክንያቱም ኦርቶዶክሶች እንዲያዩት ሲፈልግ ተመልከቱ። አሁን ይሄ ተመስገን የጌታ ነው። ያው እላችሁ ምን አይነት ሰዎች ኦርቶዶክሶች በነፍሳችሁ እየተጫወቱ እንዳለ እዚህ ጋር ያደረገውን የእንጨት መስቀል ተመልከቱት። ይሄው እዚህ ጋር እዩት። ይሄን ፎቶ እዩት። ይሄው እዩት። ምን አይነት መስቀል ላይ ያደረገው አያችሁት? በየቀኑ እያጭበረበሩ ገንዘብ ኦርቶዶክሶችን የሚበሉ ሌቦች። በደንብ ተመልከቱ። እዚህ ጋር ያደረገውን መስቀል ተመልከቱ። ይሄ መስቀል እዩት። ይሄን መስቀል እዚህ ጋር ያለው ደግሞ አንገቱን ይሁ መስቀሉ አልቋል። ባዶ ክር ነው ያለው። እየነገርናችሁ ነው። እነዚህ ሰዎች ኬኩንን ጨምሮ ኦርቶዶክስ አይደሉም ስንላችሁ አሁን ደምረው ከትናንት ወዲያ ምን ሲያደርግ ነበረ? ተነጋግሮ በስልክ በውስጥ መስመር አውርተው መጣና ሳሚ የወንጌል አማኞችን መዝሙር ከፈተው። ሳሚ ልክ መዝሙሩ ዘምሮ ሲያልቅ አውቆ ክፍት አደረገና እኔ የታረኩ ምን ነው እኔ እነ እንትና ቤት ገብቼ ደምረው ጌታን ተቀበለ ብዬ ከታች ስጽፍ ኢሚዲየትሊ በሌላ አካውንት እዛ ክፍል ነበርና ደምረው ኢሚዲየትሊ መጥቶ ሳሚን አወረደው። ኢሚዲየትሊ መጥቶ ነው። እኔ በሌላ ስልክ እያየሁት ነው። ሳሚን አወረደውና እንዲህ ታረጋለህ እንዲህ አይደረግም እኮ ነበር እኮ እዛው
ተነጋግረው ነው የመጡት። እንዲህ አይነት ጌም ነው የሚጫወቱባችሁ። አንገቱን ተመልከቱት። እዚህ ጋር ያለውን አንገቱ ላይ ያለው መስቀል ኦኬ። እዚህ ጋር ያለውን መስቀል ካያችሁ በኋላ ይሄን መስቀል ይዩት። ሉክ በነገራችን ላይ እነ ኬኩን ከተመስገን ጋር የተጣሉት በገንዘብ ነው። ኬኩን ደምረው ተመስገን ቢኒያም ሽታዬ በገንዘብ ነው የተጣሉት። ቢኒያም ሽታዬ በየወሩ ከሚያገኘው ጥቅም ሚስጥር ማስጠበቂያ እያለ ለኬኩን እርዳታ ይረዳዋል፣ ገንዘብ ይልክለታል። ለምኖ ከኦርቶዶክሳውያን ቢኒያም ሽታዬ ለማን ነው የሚልከው? ለኬኩን ይልክለታል። እንዲህ አይነት ጌም ውስጥ ነው ኦርቶዶክሳውያን የገባችሁት። በቃ ራሳችሁን አስመልጡ። እንዴት እንዲህ የከተማ ልጅ እኔ አብዛኛው ኦርቶዶክስ የከተማ ልጅ ነው። እንዴት እንደዚህ ፋራ ሰገጤዎች እንዴት ያጭበረብሯቸዋል? ቆይ ይሄም የገጠር ልጅ ነው። ኬኩን ሀሰም ጉታም እልም ያለ የአንጫ ቆረር የገጠር ውስጥ ነው የሚኖረው። ያደገውም እዛ ነው። ይኸው በደንብ ተመልከቱት። እዚህ ጋር ደግሞ እናሳያችሁ እንዴት ጌም እንደሚጫወቱባችሁ። ይኸው ማን ነው ከአንገቱ ላይ መስቀል የሚበጥስበት? የተመስገንን በየጊዜው ለቀረጻ ሲሄድ የሚያደርገው አዲስ ነው። በየጊዜው ቪዲዮ ሊሰራ ሲል ብቻ ነው መስቀል የሚያደርገው። ተመስገን ጌታ ከፓስተር ሶፎንያስ ጋር የፓስተር ሶፎንያስ ቸርች እየሄደ አምልኮ ያደርጋል። እዛ ነው ወርሺፕ የሚያደርገው ስንላችሁ ላልገባችሁ ሰዎች ይኸውም በግልጽ ላሳያችሁ። ይዩት፣ ይሄን መስቀል ይዩ፣ በደንብ ይዩት። እኔ ኦርቶዶክስ ይሄን መስቀል ይዩት። በደንብ ይዩት። ይሁት በደንብ ጉዳችሁን። ይሄን መስቀል ካያችሁ በኋላ ይሄን መስቀል ይዩት። ይሄን መስቀል አያችሁ አይደል? ይሄ ነው የሚገርማችሁ። ይሄን እንዴት ገገማ የገጠር ልጆች እንዴት ያታሏቸዋል? ይኸው ልብስ እንኳ በስርዓት መልበስ የማይችል እንዴት እንዲህ አይነት እርጥብ የገጠር ልጅ ያታልላችኋል? ግን ይሁት ተመልከቱ። ይሄ ነው የሚገርማችሁ። ይሄ ነው አይደል የገረማችሁ? እዚህ ጋር ይሁት። ይሄ ማሳያችሁ በሁለት ወር ውስጥ ያለን ጋፕ ነው። ተመስገን የጌታ በሁለት ወር ውስጥ ነው እኚህን ሁሉ ቪዲዮ የለቀቀው። በሁለት ወር ውስጥ እኔ ምን አይነት ጥንቁልና ቢያስጠነቁሉባችሁ ነው እንደዚህ በነብሳችሁ የሚጫወቱት? ቆይ ቤቱን ከፍቶ ሲጮ ኦርቶዶክስ መስሏችሁ ነበር አይደል? ጴንጤን ሲሳደብ አይደል? ኦርቶዶክስ መስሏችሁ ነበር አይደል? የስራው ጸባይ ነው። እሺ የስራው ጸባይ እውነቱ ይሄ ነው። ይኸው እዩት፣ እውነቱ ይሄ ነው። እዚህ ጋር ያያችሁት ይሄን ይሁን። ይኸው እዚህ ጋር ያለውን ያሰረው መስቀል ይዩት። እዚሁ ደግሞ በዚሁ ቲሸርት ይሄ ነው። በዚሁ ቲሸርት እናሳያችሁ። በዚሁ ቲሸርት ይዩት። ይዩት ጉዱን።
እዩት። እየነገርናችሁ ያለ ነው። ይሄ በ2 ወር ውስጥ ያለ ነው። እዩት። አንገቱ ላይ ያሰረውን ክር እዩት። ቆይ በደንብ የሚታየውን ላሳያችሁ። በነገራችን ላይ ይሄ 4 ነጥብ የምታዩት የኬኩን አካውንት ነው። እሺ 4 ነጥብ በየቤቱ ተከታተሉት። በኦርቶዶክሳውያን በድንግል ማርያም እያደረገ እንትን የሚለው ነው። በደንብ ይዩት። የኬኩን አካውንት ነው። እሺ በደንብ ይዩት። እንዲህ አይነት ስድብ ነው የሚሳደበው በየቤቱ እየገባ። ኬኩን ሐሰን ቡታ ነው እንዲህ አይነት ስድብ የሚሳደበው። በደንብ ይዩት። ኬኩን ሐሰን ቡታና ፋሲል ሁለቱ ናቸው እንዲህ አይነት ብልግና ስድብ የሚሳደቡት። በቃ እንዲህ ስድብ ካያችሁ ሁለቱ ናቸው እዚህ ቤት መጥቶ የሚሳደቡ ካያችሁ። እኛ ስንጮህ እየቀኔ ተመስገን ጴንጤ ነው ስል ኦርቶዶክስ ለመሰላችሁ ሰዎች ይኸውላችሁ በመረጃ እዩት። ይኸው እዚህ ጋር ያሰረውን መስቀል እዩት። እዚሁ ይሄን በለቀቀ ይሄን ፎቶ እዩት። ያረገውን መስቀል አንገቱ ላይ እግዚአብሔር ያሳያችሁ። ይኸው እዩት። እሱን ትላላችሁ። ይሄ በ2 ወር ውስጥ የለቀቀው ቪዲዮ ነው። በነገራችን ላይ within 2 months ይኸው እዚህ ጋር እዩት። ልክ ይሄን ያውልቅና እዚህ ጋር ባዶን ይመጣል። ባዶን መጣ። ባዶን ይኸው እዚህ ጋር ደግሞ ሳይመልቲኒየስሊ ይሄን ለብሶ መጣ። ይኸው ይሄን የለበሰው ተመስገን የጌታ እዚህ ጋር ደግሞ እዩት። እንዲህ አይነት ጅልጥ የገጠር ልጅ እናንተን ይሸውዳችኋል። ልብስ እንኳ እንዴት እንደሚለበስ ማያቅ እርጥብ የገጠር ልጅ እንዲያታላችኋል። ምን ከምን እንኳን መለበስ እንዳለበት ማያቅ የገጠር ልጅ እናንተን እንዲሸውዳችኋል። እዚህ ቀቅሎ ይበላችኋል። እየነገርኳችሁ ነው። ፍራንክሊ ላውራችሁ። ቢኒያም ሽታዬ ኬኩን ሐሰን ቡታ ተመስገን የጌታ ደምረው ኦርቶዶክስ አይደሉም። ይላ አሁን ይልጭን ጆሮ እየመገለም ቢሆን ጆሮሽ እየመገለም ቢሆን ስሚ አይደሉም። ደምረው ገንዘብ ካላስገቡለት የጴንጤ መዝሙር ይከፍታል ቤቱ። ገንዘብ ካልገባለት ገንዘብ አስገቡ እያለ ይሄም እንደዛው። ይሄ ደግሞ በየ3 ወሩ ነው ቺክ የሚቀያየረው በየ3 ወሩ። እናንተ የነዚህ መጫወቻ ትሆናላችሁ። እኔ እኮ ኦርቶዶክሶች ቀብራራ ነበሩ የእውነት። ይሄ ሰውዬ ነው እናንተን በጠራራ ፀሐይ ጅል ያረጋችሁ። በነገራችን ላይ
በጣም ትልልቅ ሰዎች ናቸው። ተመስገን በጣም ሽማግሌ ነው። በነገራችን እንዲህ እንደምታዩት እንዳይመስላችሁ በጣም ትልቅ ሰው ነው። እኔ በአካል አይቻቸዋል። እንዲህ ስቀርጻቸው ነው በጣም እሱም ይሄ ልደተ ቃል የሚባል በጣም ትልቅ ሰዎች ናቸው። እድሜያቸውን ከሽክሸው በስተርጅና ነው የመጡት። ይሄ ኬኩና ሰንቡታ ደምረው ሽማግሌዎች ናቸው። እኔ በአካል ላይ ያዩዋቸው ማንን ይሄን አይቼዋለሁ። የተመስገነ ጌታን ደምረውን አይቼዋል። ልደተ ቃልን አይቻለሁ። እንደውም ላይቭ ሳስተላልፋቸው ነበር። ሐዋሳ ቅዱስ ገብርኤል ዓመታዊ ክብረ በዓል ላይ በጣም ሽማግሌዎች ናቸው። በነገራችን ላይ እና መጫወቻ አትሁኑ። ተመስገነ ጌታ ለቀረጻ ነው መስቀል የሚያደርገው። ለቀረጻ ገንዘብ ሊሸቅልባቸው ሲል ይሄንን ነው እያልናቸው ያለ ነው። ሰምታችኋል አይደለ? ከቀለሜ ጋር ያደረጉትን ዲስከሽን ቀለሜ አውጥቶ ሚዲያ ላይ ሲያጋልጣቸው ቀለሜ በየትኛው መንገድ ሄዶ ነው ከልደተ ቃል ጋር አውርቶ ስልክ የተቀባበለው? ይህን እራሳችሁን ጠይቃችሁ ታውቃላችሁ? ቀለሜ ሚዲያ ላይ ወጥቶ ላዋርዳችሁ አንተና ልደተ ቃልን እያለ ሲናገር እንዴት አልባንናችሁ? ቀለሜ ከወጣ በኋላ እኮ ነው ድራሹ ልደተ ቃልም የጠፋው። ለምን ይመስላችኋል? እነዚህ ሰዎች የያዙት ቢዝነስ ነው። ኬኩና ሰንቡታ እሱ እውቀት የለውም። በቃ እሱ ማንም እንትን ስለማይለው እዛ የያዛቸውን እኛ አውሮፓና አሜሪካ ያሉ ምንም ምስኪን ሴቶች አሉ፣ እነሱ ነው የሚጫወትባቸው። ይሄን ነው የምንላቸው። Hello. How are you? I'm fine. Are you? I'm Ali, which in the local language means smoking mountain. ይቅርታ እና የምንነግራችሁ ይሄንን ነው። በቃ መተው ትክክለኛ ማንነታቸውን እያሳዩአቸው ያሉ እኛ አንሰድባቸውም። ትክክለኛ ማንነታቸው ነው። በቃ እነዚህ ሰዎች አጭበርባሪ ናቸው። ኬኩና ሰንቡታ ቢኒያም ሽታይ ደምረው ተመስገነ ጌታ አጭበርባሪ ናቸው። አጭበርባሪ ናቸው። እንደነዚህ ካሉ አጭበርባሪ ሰዎች ራሳችሁን ጠብቁ። ስሜክ ለማድረግ ነው የመጡት። እኔ ይሄንን ሰውዬ ሰንተን ስለው ይሄ ሰው እንትን ይላል ብዬ አይደለም። በጣም ብዙ ሰዎችን ገንዘብ እያጭበረበረ ብዙ ሴቶችን ገንዘብ እያጭበረበራቸው ስላለ ነው። የቤት ኪራይ ደርሶብኛል፣ እንዲህ ልሆን ነው፣ ከሚስቴ ተጣልቼ ወጥቼ እኔ ኦርቶዶክስ ሃይማኖቴን ብዬ እንዲህ እያለ ነው የሚያወራቸው የሚያታልላቸው። ራሳችሁን ፍሬ አድርጉ። የእውነቴን ነው የምላችሁ። በቃ የምትረዱት ካለ የምትረዱት ሰው ቤተሰብ አላችሁ አይደል? ቤተሰቦቻችሁን እርዱ። ጴንጤን ስለተሳደበላችሁ ኦርቶዶክስን አያስጠብቅላችሁ። ቁጭ ብሎ ምን ትምህርት ልትማሩ ነው ከዚህ ጋር ሄዳችሁ አሁን ቤቱ ቁጭ የምትሉት? የትኛው እውቀቱን ነው? የት ቤተክርስቲያን ቁጭ ብለው ሲማር አይታችሁ ታውቃላችሁ? የት ቤተክርስቲያን አታውቁም? ውሎ አዳሩ ሶፎንያስ ቤት ነው። የት ቤተክርስቲያን ሄዶ አይታችሁ ታውቃላችሁ? ገንዘብ በኮሚሽን ገንዘብ ቤተክርስቲያን ከመዝረፍ ውጪ በቃ የምትሰበሰቡት ጴንጤን ስለሚሰድብላችሁ አይደል? የትኛው ኦርቶዶክስ ነው ጴንጤን በመሳደብ ሃይማኖቱን የገነባው? ያ እኮ ከፕሮቴስታንቶች ጋር ያስተምሮ ልዩነት አለ። አስተምሮ ላይ በደንብ ድብን አድርገን እናገራለን። ምክንያቱም መጽሐፎቻቸውን ስላነበብን ስለምናነብብ
ይሄ ወይ የኦርቶዶክስ እውቀት የለው ወይ የጴንጤ እውቀት የለው። እኛ እንዲናረግ ነበር በፊት የነበረው። የትኛው እውቀቱን ፍለጋ ነው እዚህ ጋር ሄዳችሁት? ምን ነው እናውቃለን እንደሚያስጠነቁሉ። ይሄ እሱ ልደተ ቃል ይሄ ፈለገ የሚባለው ጠንቋይ ቤት እንደሚሄዱ በደንብ መረጃው አለን። እርስ በርስ ሲሰዳደቡ እኔ እንዲያ ቆማጣ አረጋለሁ እንዲያረጋለሁ እየተባባሉ እንትን ሲሉ ኦብቪየስሊ እናውቃለን። የትኛዋ ቤተክርስቲያን ቁጭ ብሎ ነው ተመስገን ጌታ የተማረው? የት ደብር ነው የሚያገለግለው? አለው የለም። የምትሰበሰቡት የአረብ ሀገር ሴቶች የአውሮፓ አሜሪካ አለን የምትሉ ይሄ አንዳንድ በቁጥር 2 3 አላችሁ። ምን ፍለጋ ነው? ምን ለመማር ነው እዚህ ቤት ሄዳችሁ የምትሰበሰቡት? እስኪ ንገሩ። አንድ ቀን ሰንበት ትምህርት ቤት ቁጭ ብሎ በየቦታው የፎቶ ሲና አንድ ቀን የሚያገለግልበት ሰንበት ትምህርት ቤት ፎቶ ሲነሳ አይታችሁ ታውቃላችሁ? አንድ ቀን የዚህ ሰንበት ትምህርት ቤት አባል ነኝ ሲል ሰምታችሁ ታውቃላችሁ? ገርጂ ማርያም እኮ ገርጂ ማርያም ነው እዛ ነኝ ምናምን ማገለግለው ሲል ኢሚዲየት እኮ ገርጂ ማርያም እኮ ኢሚዲየትሊ ነው መግለጫ ያወጡት። እንዲህ የሚባሉ ልጆችን አናቃቸውም ያሉት። አናቃቸውም ነው የተባለው። የት ነው የሚያገለግለው ይሄ? የለም። ግን ቤቱን ከፍቶ ቁጭ ብሎ ወንጌል አማኙን ሲሳደብ ቁጭ ብላ አብሮ ጀግና ጎበዝ። በነገራችን ላይ ነቢያት እያለ የሚያመጣቸው በጠቅላላ ጓደኞቹ ናቸው። ጓደኞቹ ብር ካገኙ እነዛ ኦርቶዶክስ ተሰደበ፣ ጴንጤ ተሰደበ ለሀጃቸው አይደለም፣ ለሀጃቸው አይደለም። ምክንያቱም የሚያመጣቸው ጓደኞቹን ስለሆነ አብሯቸው ፌሎሺፕ የሚያደርገው እኛ እኮ እናውቃለን። እንዲህ ቤት ስናደርግ ነበረ እነ ቀለሜ ቤት። ይሄ እኮ በስድብ ነው ጴንጤ ቤት ለምናውቀው በስድብ ፎቶ እየለጠፈ የኦርቶዶክስ ቅዱሳት ስዕላትን ፎቶ እየለጠፈ ግብረ ሰዶምና ገዳማውያን እንዲህ ናቸው እያለ ሲሳደብ የነበረ ነው። በሳምንቱ አስጠመቁት። ምክንያቱም ገንዘብ ሊበሉባቸው በቃ ገንዘብ ሸቀሉ እስከዛሬ። ይኸው በየቦታው በሚሊዮን የሚቆጠር ብር ባዳናት ቤተክርስቲያን፣ ኦርቶዶክስ ቤተክርስቲያን። እነዚህስ ዓለማቸውን ይቀጫሉ። በየቁርጥ ቤቱ፣ በየመጠጥ ቤቱ፣ በየእንትን ቤቱ። ይህን ነው ስንላቸው የነበረው። እማትነቁ ከሆነ በነፍሳችሁ ነው የሚትባችሁ። አትሊስት የምትከተሏቸውን ሰዎች ወቁ። የሆነ ተቋም ስለተሰደበላችሁ እሸሸ ገዳሜ እንዲህ ወንጌል አማኙን እኮ በትምህርቱ መውገት ትችላለህ። ቁጭ ብለህ የሚሳደቡት እነማን ናቸው ስንል እዛ ውስጥ ዝም ብለው በደመ ነፍስ ያሉ ትምህርታቸውን የሚያውቁ ይወያያሉ። ሲሪየስሊ ገብተው ይወያያሉ። ገብተው ተወያይቶ ነው። ምንም ስለ ትምህርቱ የማያውቀው ደግሞ ስድብ ይመስለዋል እኛ የምንናገረው ነገር። ትምህርት ላይ ፎከስ ግን ስለምናወራ በካልቪኒዝም እምነት ዙሪያ በሪፎርመር ቴዎሎጂ ፕሮቴስታንት ዙሪያ ዲስከስ ስናደርግ ከአማንሿልም ጋር ያልሰደበኝ ጴንጤ አልነበረም። በመኪና እንገጫለን እንገላለን ሁላ ላይ ነበረ። ስድብ መስሎት እኔ የምናገረው የእኔን ቪዲዮ ነው እየቆረጡ ቪዲዮ መስራት የጀመሩት። ቪዲዮን እየቆረጡ ምክንያቱም ሰው አዲስ ነገር ሲሰማ ቤተ እምነቱን ካላወቀ ስድብ ይመስለዋል። ሰከንድ ቀለሜን ኦርቶዶክስ ቤት አስገብታችሁ ቁጭ ብላችሁ መለያ ተቀያይራችሁ ትሰዳደባላችሁ። ለሁለት ነግራችኋለሁ። ጤነኛ አይደሉም። ከጴንጤ ወደ ኦርቶዶክስ የመጡ በጠቅላላ ሃይማኖት አይደለም የያዙት። በቃ ይሄ ስራ መስራት ስለማይችሉ
እውቀትም ምንም ስለሌላቸው ቁጭ ብለው የሰው ቤተ እምነት እየተሳደቡ ልክ እንደ ቀለሜ አሁን ይህም እንደ ቀለሜ ተጧሪ ነው። የኦርቶዶክሱ ቀለሜ በሉት ተመስገን ኬኩን የኦርቶዶክሱ ቤካ በሉት። የኦርቶዶክሱ ቤካ አሁን ኬኩን ነው። ኬኩን ሲሳደብ ልጆች አሉኝ ሚስት ጎረቤት ይሰማል ማይል ብልግና ስድቡ ራሱ የኦርቶዶክሱ ቤካ ኬኩን አሰንቡታ በቃ እንደዚህ ነው። የኦርቶዶክሱ የጴንጤው ቢኒ የኦርቶዶክሱ ቢኒያም ሽታዬ በሉት። የኦርቶዶክሱ ቢኒያም ሽታዬ ምክንያቱም ኢንቴንሽናቸው ሌላ ስለነበረ እነዚህ ልጆች ወደ ኦርቶዶክሱ ከመጡ በኋላ ነው። በነገራችን ላይ ማህበራዊ ድረገጹ ያለው ኦርቶዶክስ በቃ እንደዚህ በቃ እስኪዘገንን ድረስ ምዕመኖቹ መሳደብ የጀመሩት እነዚህ ልጆች ከመጡ በኋላ ነው። ከዛ በፊት ያላችሁ ኦርቶዶክሶች ጻፉ። አንድ ቀን ያስንወያይ አንድ ኦርቶዶክሳዊ ስድብ ጽፎ ያውቃል? አያውቅም። መከፋፈል ጀመረ። በነማ እና አክሊልን መሳደብ ጀመረ። ቀጠረ። ተላ በተራ መሳደብ ጀመረ። ኦኬ። ከዛ በኋላስ መጣ። ፈለጉና የና አክሊል እየረገበ ሲመጣ ግርማ ብለው መጡ። ግርማ እኔ ኦርቶዶክስ ውስጥ ያን ያህል ዘመን ቆይቼ ማላቀውን ግርማን ከነፎቶ ግርማ ብለው ይዘውት መጡ። ለምን? ኦርቶዶክሳውያን በየጸበል ቦታው ምንድን ነው ሀብተ ፈውስ የተሰጣቸው አባቶች እያጠመቁ ብዙዎቹ ከስጋ ደዌና ከመንፈሳዊ እንትናቸው ይላቀቃሉ። ግርማ ብለው ይዘው የመጡት ሰውዬ እኔ ኦርቶዶክስ ውስጥ ያን ያህል ዘመን ስኖር እኔ ጦልጄ ሳድግም ኦርቶዶክስ ነን። እኔ ግርማ የሚባል ሰው አላውቀው ነበር። ኬኩንና ቢኒያም ሽታዬ ግርማን እንዴት አወቁት? ዘመን ንጽጽር ላይ እነሱ ከመምጣታቸው በፊት 3 ዓመት ተኩል ምናምን እኛ ንጽጽር ላይ ነበርን። ማን ነው ሚሽን ሰጥቷቸው ይዘው መጡት? ኬት አመጡት? ይሄን አጀንዳ እየተጦረ በኦርቶዶክሱ እግዚአብሔር ይመስገን። አሁን አጠገቡ እነ ዶክተር ሁሉ ዞር ሁሉ ነገሩን ሲያዩ ዞር እያሉ ነው። እነ ኤልሲ አሁን በቃ ዞር እያሉ ከብ ነው ለኬኩን ቢኒያም ሽታዬ ብር የሚልክለት ይሄ ጌም ነው። ይሄንን ጌም ነው እኛ መቆም አለበት ስንል ነበር። ኬኩን ሐሰን ቡታ ለምንድን ነው ያ ሁሉ ኦርቶዶክሳዊ አርሲ ላይ ሲጨፈጨፍ አንድ ቀን ቤቱን ከፍቶ ስለተጨፈጨፉ ኦርቶዶክሳውያን ያላወራው? ለምንድን ነው ቤቱን ከፍቶ ያላወራው? ኬኩን ዋልድባ ላይ እንደዚህ ሙስሊሞች ሞክ ሲያረጉ ጴንጤዎች ሞክ ሲያረጉ ኬኩን ቤቱን ከፍቶ ለምንድን ነው እንትን ያላለው ማውራት ያልፈለገው? ለምንድን ነው ማውራት ያልፈለገው? የነ ጆቢራው የነ ዮሐንስን የነ ግርማን ከ2 ዓመት በላይ ገንዘብ እየተደራደረ ገንዘብ ስጡኝ ገንዘብ አስገቡ እያለ ኬኩን የተጣላው በገንዘብ ነው። ከማ ከግርማ ጋር ከዮሐንስ ጋር
በገንዘብ ነው የተጣሉት። ኬኩን ለምንድን ነው ሚስጥር ያወጣው? አቡ የሚባል ልጅ መምህር ግርማ ጋር እንዲህ ብሎ ሚስጥር ለምን አወጣ? ኬኩ በምን አወቀ? አቡ መምህር ግርማ ጋር እንደሚኖር እንደሚውል በምን አወቀ? ይሄን ጠይቃችሁ ታውቃላችሁ? ኬኩን እዛ ሄዶ ነበረ መምህር ግርማ ጋር ከነማ ጋር ከነ ፈለገ ጋር አብሮ ከነ ፈለገ አትናቴዎስ ጋር መምህር ግርማ ጋር ኬኩን ሄዶ ነበር። ኬኩን መምህር ግርማ ጋር ለምን ሄድክ አንተ? ኦልሞስት ከእስልምና ነው የመጣኸው። መምህር ግርማን በምን አወቃቸው? እንዴት ልታውቃቸው ቻልክ? የኦርቶዶክስን ትምህርት አታውቅም፣ አልተማርክም። እንዴት መምህር ግርማን ልትናገር ቻልክ? ማን ሰጠ ስለሳቸው መረጃ? አንተ ምን ስለሆንክ ነው? ስንት ዓመት እኛ እዚህ ሚዲያ ላይ ያለን ንጽጽር ምን ሰራ እያለን አንተ ጋር የመምህር ግርማ ማን ነው ይሄን አጀንዳ አስይዞ የላከክ? ቤተክርስቲያን ጸጋ መንፈስ ቅዱስን ትቀበላለች። ኦርቶዶክስ ቤተክርስቲያን ሀብተ ፈውስ የተሰጣቸው አባቶች አሉ ብላ ታምናለች። ቤተክርስቲያን ሀብተ ፈውስ አንተ የቤተ ክርስቲያንን ትምህርት ስለማታቅ በውል ለምንድን ነው ዲስማች ርቀት መሄድ የፈለግከው? አንድ እኛ መምህር ግርማን እየደገፍናቸው እኔ እየደገፋ ግርማንም ዮሐንስም እየደገፉት አይደለም፣ ምክንያቱም በቤተ ክርስቲያኑ ስላሉ ነው። አንተ ግን ይሄን አጀንዳ ማን ሰጠ? ከእስልምና እንደመጣ ነው። ማን ሰጠህ ይሄን አጀንዳ? ምን ይዘህ ነው ከእስልምና ወደ ኦርቶዶክስ የመጣኸው? ዲያቆን ዘማርያም ብዙ ጊዜ ተው ሲልክ ምን ስታደርገው ነበር? ዲያቆን ዘማርያምን ምን ስትለው ነበር? ዲያቆን ዘማርያም እኔና አንተ ብሬክ አድርገናል፣ አላቅህም፣ አታቀኝም ያለው ዲያቆን ዘማርያም ለምንድን ነው? ኦርቶዶክስ ሎግ አይደለም። ኦርቶዶክስ ብትሆን ስትወድቅ አብሮ ይደፋል፣ ያነሳሃል፣ እንትን ይልሃል። ለምን ይመስልሃል? ዲያቆን ዘማርያም አይንህን ላፈር ያለ ኦርቶዶክስ እንዳልሆንክ ስለደረሰበት ነው። ልክ እኛ በደረስንበት ሰዓት ነው አንተ ኦርቶዶክስ እንዳልሆንክ የደረሰብህ። ዓላማ ተሰጥቶ አጀንዳ ተሰጥቶ ቲክታክ ላይ እንደመጣ ስለሚታወቅ፣ ምክንያቱም እኛ የዛን ጊዜ እናንተ ከመምጣታችሁ በፊት ኦርቶዶክሳውያን ጃይንትሊ ነበር ምንሰራው። ጃይንትሊ እነ ልደተ ቃል እኛ ቤት ስር ነበሩ። እነ ኢዮብ ዘሚካኤል እኛ ቤት ስር ነበሩ። ፈለገ እኛ ቤት ስር ነበር። እነ ዮሐድ ከኛ ጋር ነበሩ። በህብረት ነበረ እንሰራ የነበረው። እህቶች ወንድሞች፣ ኢቨን ኢፍ እኛ በሌለንበት ሰዓት እንኳ ቤታቸውን እየከፈቱ መዝሙር ነበር የሚሰሙት። መንፈሳዊ ነገር ላይ ነበር የሚወያዩት። እንደውም እናስታውሳችሁ፣ ካሰችን ካወቃችኋት ዱባይ የነበረችው ልጅ እሷ ቤት ነው ብዙ ጊዜ ትሰበሰቡ የነበረው። ደምረው ተመስገን ጌታ፣ ቢኒያም ሽታዬ፣ ኬኩን ሐሰን ቡታ ከመጡ በኋላ ለምንድን ነው ምእመኑ እንዲህ ብትንትንትን ያለው? አጀንዳ ተሰጥቷቸው ነው። ከእስልምና ኬኩን አጀንዳ ተሰጥቶት መጣ። ከጴንጤ ደግሞ ሶስቱ አጀንዳ ተሰጥቷቸው መጣ። ከአሴምብል ኦፍ ጋድ ቢኒያም ሽታዬ፣ ከሙሉ ወንጌል ተመስገን ጌታ፣ አንደኛውስ ደምረው ከምንድን ነበረ? ከመሰረተ ክርስቶስ አጀንዳ ተሰጥቷቸው መጡ። አጀንዳ ምን? ሚዲያ ላይ ያለውን የኦርቶዶክስ ህብረት ለመበተን እንደመጡ ስድድብ ውስጥ ገቡ። እንደመጡ ለዛ ነው እኛ ችለን እኔ አሁን ኬኩን ብዙ ጊዜ ቦስ መስመር መክረዋለሁ። በቃ ኬኩን እንዲህ ባይሆን ብዙ ጊዜ ማለት ነው። አዎ በደንብ እኛን ያጣላው እኔን ጭምር ያጣላኝ ኬኩን ሐሰን ቡታ ነው። ትዝ የሚላችሁ ከሆነ እኔ እንደውም ከነቀኑ ልንገራችሁ፣ አብይ ጾም ሊገባ አካባቢ ኬኩን ጥንብ እስላም ተባልኩ ሲል ማን ነበር የሆነ ጥንብ እስላም ብሎ ኬኩን ሲሰድበው፣ እኔ ኬኩን ኦርቶዶክስ መስሎኝ ከኬኩን አጠገብ ቆም። ከዚህ በኋላ ነው መለያየት የጀመረው። በነገራችን ላይ ከዚህ በኋላ ነው ሙሉ ሚዲያ ላይ የተበጠበጥነው በኬኩን ሐሰን ቡታ የተነሳ ነው። ጥንብ እስላም ተባልኩ ብሎ ድራማ ሲሰራ በዚህ ነው እኛ እዚህ ሚዲያ ላይ የተበጣበጥ ነው። ሚዲያ ላይ የተበጣበጥ ነው በኬኩን ሐሰን ቡታ ነው። ኬኩን ግን ከእስልምና ነው አጀንዳ ይዞ የመጣው ሙሉ። ከዛ በኋላ እኔ ሙሉ
ሙሉ የእስልምናውን ቆብ አድርጎ እየቃመ ምናምን ሙሉ ቪዲዮ ምናምን ፎቶ ሁሉ ነው የተላከልኝ። አውርተናል። ከነ ዘማርያም ጋር የዛኔ በውስጥ መስመር አውርተናል። እኔ ግን ወንድም መስሎኝ በዘማርያም እጅ ስለነበረ ዘማርያምም ዘግይቶ ነው የገባው። አጠገቤ ደረሽ እንዳትል ያለው። ከዛ በኋላ ዘማርያም ሁሉም ነገር ካወቀ ኬኩን ሀሰን ቡታ ወደ መጣበት መስጊድ ተመለስ። በቃ ይበቃል። የበላሃቸው ያጭበረበርካቸው ኦርቶዶክሳውያን ሴቶች ይበቃዋል። ተሸክመን ከዛ በኋላ ነው ኦልሞስት ዓመት ከ7 ወር ነው። ዓመት ከ7 ወር ሆኖኛል። አንተን በቃ ስትመጣ ራሱ ስክሮል አድርጌ ነው ማለፍ። አንተ ጋር ስገባ አላማ ኖሮኝ ነው። አንተ በአንተ በኩል አንተ ቤት የገባቸው ከዓመት ከ6 ወር ወዲህ አንተ ቤት ስገባ አንተ ቤት እያንዳንዷ የተናገርኳት ንግግር በአንተ ዙሪያ መረጃ ስለደረሰኝ ነው የገባው ሳወራ አይነበረም። የት ድረስ ትሄዳለህ ብዬ ቤትህ ገብቼ አላውቅም። ቀን ድሮ የመጣ አብረን ነበር እናሳልፍ የነበረው። ከት ያረኩት ከዛ በኋላ ነው። ከት ያረኩት ኬኩን ሀሰን ቡታ አንተ ኦርቶዶክስ አይደለህም። ይኸው አይደለህም። እንዴት አንተ 7 ጊዜ ሃይማኖት ትቀይራለህ? 7 ጊዜ በዚህ ዕድሜክ አንተ 7ኛ ነው አይደል? አሁን ኦርቶዶክስ ካቶሊክ ቤተ እምነት ውስጥ ቂንጬ እየበላ አድገህ ቂንጬ እንደ ሀብታም ልጅ ራስን በእርዳታ አድገህ ራስን እንደ ሀብታም ልጅ ስትቆጥር እናውቃለን እኮ ደግሞ እኮ የምትስደበው ስድብ ሲያስጠላ። እስኪ ጫማህን አውልቀህ ባዶ እግርህን ሂድ። እኔም ጫማዬን አምልቄ ልቁ አባቱ እኔ ከተማ ተወልጄ ያደግኩ ልጅ ነኝ። እኛ ሙጀሌ ምን እንደሆነ አናውቅም። ምክንያቱም ተወልደን ያደግነው የሙጀሌን ነገር እግርን አንስተህ ብታሳየን ደስ ይለናል። እና ስድቡ ራሱ ይዘገናልና እየነገርን ነው በጣም ሰውን። አንተ አንድ ከተማ ተወልዶ ያደገ ልጅ ሙጀሊያም እያልክ ስትሳደብ አታፍርም? ኦኬ አታውቀው፣ ሳታውቅ ተመረቅ ከዩኒቨርሲቲ እንበል። ጓደኞች የሉህም? ህግ የተማሩ ጓደኞች የሉህም የሚመክሩክ? አንተ እዩ እኮ መሀል አዲስ አበባ ላይ ተወልዶ ያደገ ነው። እኔ መሀል አዋሳ ላይ ተወልጄ ያደግኩ 22 ማዞሪያ በቃ ቅውጥ ያሉ የከተማ ልጆች የሚባሉ አዋሳ ከተማ ላይ መሀል ላይ ተወልጄ ያደግኩ ልጅ ነኝ። አንተኛ ስለ ሙጀሌ እኮ አናውቅም። አንተ አሁን ስለ ሙጀሌ ታወራለህ? ተው እንጂ ይሄ ግፍ ነው። ጥፍር ሳይኖር ጥፍር ስላላቸው ሰዎች እዚህ ልክ ወጥቶ ሚዲያ ላይ መሳደብ አሁን ለአንተ ጥሩ ነው? ጥፍር እንኳን የለህም እኮ ኬኩን አሰንቡት። አሁን ሰው ሙጀሊያም ስትል አይከብድም? እልም ካለ ከአንጭ ጭልም መብራት እንኳ ከሌለበት ከገጠር ውስጥ ወጥተህ ከተማ መተህ ሰው ሙጀሊያም እያልክ ስትሳደብ አይከብድህም? አይከብድህም? ስድቦች ራሱ አንተን ራሱ ነው የሚመስሉት። ስድቦች ራሱ ስትሳደብ እኔ ምን ያህል በዛ ህይወት ውስጥ እንደኖርኩ ነው እያሰብኩኝ ያለው። ይሄ ልጅ በጣም ተጨቁኗል፣ በቃ በጣም እንደዚህ እያልኩ ነው። አባቱኛ የከተማ ልጆች ነን፣ በስራ የምናምን ራሳችንን የቻለን በልመናን የምንጠየፍ የከተማ ልጆች ነን። እዩ እኮ ሲለምን አይተኸው አታውቅም፣ ስትለምነው እንጂ። ሰሙ ሲለምን አይተኸው አታውቅም፣ ስትለምነው እንጂ ሰሙን። አንተ ግን ያለመንክበት ቀን የለም። ያለመንክበት ቀን እጅ እግር አለ፣ ሰርተህ ብላ፣ ኩል ይሁን ተሸከም።
ሰርተ ብላ። አንተ ሞራል ኖሮ ሰውን የመናገር ብቃቱም አቅሙም የለህም። ሰርተ ውጣና ሮጥ ሮጥ በል። ሮጥ ሮጥ ብለህ ሰርተ ብላ፣ ስራና ብላ። ይሄን ነው የምንልህ። እኔ እንደውም እውነት የምር ጠበቃ መስለህኝ ከጓደኞቼ ጋር ሁሉ ላገናኝ ነበረ፣ ስራ እንድትሰራ እንዲያግዙክ ከጓደኞቼ ጋር አዝኜልህ ማለት ነው። በቃ ሳስበው ለካስ አንተ ሲጀመርም ጠበቃ አይደለህም፣ ሲቀጥልም የጠበቃ ላይሰንስ የለህም፣ ሲቀጥልም በዲሲፕሊን ነው ከመንግስት ኦፊስ የተባረርከው። ሲቀጥልም ስለዚህ መተህ ስለ ሰው የማውራት ሞራል የለህም፣ አቅሙም ብቃቱም ሞራሉም የለህም። ኬኩን ሐሰን ቡታ አንተ የእውነቴ ነው አይደለም። ወደኛ ቀና ብለህ ልታይ ይቅርና ልጆችህን ራሱ ቀና ብለህ የማየት ሞራል የለህም። ሞራል ቢስ የሆንክ አባት ነህ። ይሄን ለልጅህ ቆርጠው ቢያደርሱልኝ ደስ ይለኛል። አባታችሁ ሞራል ቢስ ነው። ሞራል የለህም። በቃ በዚህ ልክ የምናወራ በጣም ጠብቀን ነው።